ቲንግ ኢዝ በመሰረቱ ጥያቄውን ያነሳሁት ከአንድ ሰዓት በላይ ወስጄ የሰራሁት የዩቲዩብ ቪዲዮ ላይ ነው። የአንድ ህዝብ ስልጣኔ የሚለካው በምንድን ነው በሚል የካርድሼቭስኪ የምንለው አንድ ራሽያዊ አስትሮፊዚሲስት የሰጠን 5 የስልጣኔ መለኪያ ደረጃዎች አሉ። እነሱን ካስረዳው በኋላ እንዴት የሰው ልጆች ከሚሊዮን ዓመታት በኋላ የሚደርሱ ስልጣኔ ስንተኛው ደረጃ ስልጣኔ እንደሚሆን፣ አሁን ላይ ያለንበት የስልጣኔ ደረጃ ስንት እንደሆነ ቅድም ብያለሁ። አሁን ላይ ገና ደረጃ 1 ስልጣኔ ራሱ አልደረስንም። 0.87 ላይ ነው ያለነው። 300 ዓመት ይወስድብናል ደረጃ 1 ለመድረስ። ደረጃ 1 ስንደርስ ዝናብ ምናምን ራሱ የምንቆጣጠርበት ደረጃ ላይ ነው የምንደርሰው። እነዚህ ነገሮች አቺቭ እናደርጋለን። ወደ ግለሰብ ስልጣኔ ስንመጣ አንድን ሰው በግለሰብ ደረጃ ስልጡን የምንለው ታዲያ መስፈርታችን ምንድን ነው ብዬ ጠየቄ ነበር እዛ ዩቲዩብ ቪዲዮ ላይ። ከዛ ቴሌግራም ላይ ጽፌው ነበረ። ከዛ ብዙም መልስ የሚሰጥ አልነበረም። 2 ቻናሎች ላይ መልስ ተሰጥቶ ተጻፈ እና አንደኛው ቻናል ላይ አንድ ወንድ ልጅ ነው የመለሰው፣ አንደኛው ደግሞ ሴት ልጅ ነች የመለሰችው። እና ወንዱ መጀመሪያ ላይ የሰጠው ምላሽ ጠቅለል ሲል ያለው ምንድነው፣ እናንተ እንዳላችሁት በግሌ ይላል ቃል በቃል እዚህ ጋር ጽሁፉን ያነበብኩን፣ የሰለጠነ ሰው የምለው ሞቱን ታቅፎ የሚሄድ ሰው ነው። ሞቱን ያረሳ ካይንድ የሆነ ስሜቶቹን የሚገዛ ራሱን ማዘዝ የሚችል ሴረኛ ያልሆነ ርህራሄ ያለው ለሌሎች ስጋት ያልሆነ ለጥቅሙ ሌሎችን የማይበድል ለራሱና ለሌሎች ጥሩ የሆነ ለእኔ ስልጡን ሰው ማለት እሱ ነው ይላል ወንድማችን ማለት ነው። ከዚህ ጋር ዲስአግሪ የማደርግበት መንገድ በዚህ መልኩ አስቀምጠዋለሁ። ሞራላዊ መለኪያን ለስልጡንነት መመዘኛ ከተጠቀምነው የእጅ አዙር ሃይማኖት ከመሆኑ ውጭ ሌላ ምን አማራጭ አለው ብዬ ጠይቃለሁ። ገብተዋል። እነዚህ የሞራል ስታንዳርዶች ሃይማኖት ውስጥም ፍልስፍና ውስጥም ምንም የምናገኛቸው የሞራል እንትኖች ግራውንዶች ፈጣሪን አውጥተን በስልጡን ስም ተርጉመ ነው አስቀመጥ ነው ፈጣሪ። እነዛ ሞራሎች እንዳሉ ገብቷል። ፈጣሪን ለማመን እነዚህን የሞራል እንትኖች መከተል አለብህ ማለፍ አለብህ እንዳልነው አሁን ፈጣሪ ያስፈልገንም አወጣነውና ስልጡን ለመባል እነዚህን የሞራል ኦርደሮች መከተል አለባል ነው። ማለትም አዲስ አራዳ ቄስ እየሆንን ነው። እዚህ ጋር አሁን አንድ እንደ አሁን ለምሳሌ ፊሎሶፊካል ቲዮሪ ፐብሊሽ ብናደርግ ይሄንን ነገር ያ ነው የሚሆነው። እንደዚህ አይነት ትልቅ ፊሎሶፊካል ፋላሲ እንሰራለን። የኔን 3 የስልጣኔ መስፈርቶች በኋላ ላይ አስቀምጣለሁ። ግን መጀመሪያ ይሄ ውድቅ የማልስማማበት ምክንያት እንድታገኙት ነው። ምንድነው አዲስ ቄስ አዲስ ሼክ እየሆንን ነው፣ አራዳ ቄስ እየሆንን ነው ማለት ነው። which is ካንትን እየሆንን ነው። የማልስማማበት ምክንያት በመሰረቱ ከሰዎች ጋር ተግባቢ የሆነ ራሱን ህይወቱን አቺቭ ያደረገ ሰው ምናምን መሆን ተገቢ ሳይሆን ቀርቶ አይደለም። ነገር ግን ስልጡን ለመባል ይሄም መሆን አለብህ ካልነው ቄስ እየሆንን ነው፣ ካልሆነ ደግሞ ስልጡን አይደለህም ልልሮ ነው። ስለዚህ ይህን ሰውዬ የሆነ ነገር በመሆንና ባለመሆን ውስጥ ልናስረው ነው በሞራል ኦርደሮች። እዚህ ጋር ስናወራ እያወራን ያለ ነው ስለ ግለሰብ ስልጣኔ ነው። ይሄ ግለሰብ ምን አገባው ስለ ማህበረሰቡ? በመሰረቱ ስናወራ ሁሌ ስለ ግለሰብ ስናወራ የምንጨነቀው ከማህበረሰቡ ጋር ያለውን ኮሚኒኬሽን ነው። ለግለሰቡ አንድ የምንጨነቀው ሰው ስልጡን ለመባል ለማህበረሰቡ መልካም መሆን አለበት ወይ? ማህበረሰቡ ለሰውየው መልካም መሆን አለበት ለምን አንልም? ስለ ሰውየው እኮ ስልጣኔ ነው እየተወራ ያለው። ቢኮዝ ሶሻሊ እኛ ሰርቫይቫል አኒማል ስለሆነን ሰርቫይቫላችን ስለምንፈልግ ኤቭሪቲንግ እኛ የማህበራዊ ህይወታችን ላይ ነው ፎከስ የሚሆነው። ሰውን ስልጡን የምንለው ለእኛ ምቹ ሆኖ ማውራት ከቻለ ነው ወይ ደግሞ የሆነ እንትን ከሆነልን ነው። ገብቷል። መልካም ምናምን ትሁት ከሆነልን ነው ስልጡን ነህ የምንለው። እሱን ስለጠቀመው አይደለም፣ ስለሱ ነው እየተወራ ያለው እዚህ ጋር። ትቀጥል ምን ብዬ ዲቫንክ አድርገዋለሁ እዚህ ጽሁፍ። ይሄ የወዳጃችን የስልጣኔ መለኪያ በራሱ ያልሰለጠነ ሆኖ ያገኘሁት ነው። አንድ ሰው ሞቱን ታቅፎ የሚሄድ ከሆነ እሱ የሰለጠነ ሰው ሳይሆን መሰልጠን ራሱ የማይፈልግ ሰው። ብዙ ጊዜ ሰው ህይወቱን ሁሉ ማች እንደሆነ እያሰበ የሚኖረው ህይወት ከስግብግብነት ወይም ከኔ ባይነት ወጥቶ ትሁት እንዲሆን እንደሚያደርገው የሚታሰበው ነገር አለ። ገብቷል። ሞትን ስታስብ ምናምን ነገር ግን ይህ የሟችነት መንፈስ ትሁት ሳይሆን የሚያደርግ ህይወትን ማጣጣም የጠላ ሰው ነው የሚያደርገው እና የህይወትን የዋጋ አልባነትን ስሜት ነው የሚፈጥረው። ህይወትን የምትጣጣም ነገር ሳትሆን ነገር ግን የምትሞት ነገር ነው የሚያደርጋት። ገባ? መኖር የሚሰለጠንበት መድረክ ሳይሆን የሚቆዘምበት ድንኳን ይሆንብናል ነው ሞታችንን ታቅፈን የምንኖር ከሆነ። ከዚህ አንጻር ይሄንን አልስማማም እና ደግሞ አሁን ማህበረሰቡን የሚረዳ ሰው ነው ስልጡን ካልን፣ ለምሳሌ የሆነ መረዳት የማይፈልግ ማህበረሰብ ውስጥ ያደገ አንድ ወጣት ስልጡን የሚሆንበት መንገድ የለም። ምክንያቱም የሚረዳው ሰው የለም። በራሱ ሀብታም ማህበረሰብ ውስጥ ነው ያለው። ከሆነ ማህበራዊ አክሽን ጋር ከኛ ጋር ካለው ግንኙነት ጋር ከሆነ
የሰውየውን ስልጣኔ ሜዥር ይሄ ውጫዊ ከሆነ ጫና ጋር ከሆነ የሰውየውን ስልጣኔ የምንመዝነው ወርክአውት የሚያደርግበት እድል እየጠበበ ይመጣል። በዚህ ውድቅ ይሆናል። ግን ሁለተኛዋ ላይ ሴቷ የሰጠችው መልስ በጣም ነበር ያደነኳት ማለት ነው። ምንድነው ሳይንቲፊክ መልስን የሰጠችኝ በመጀመሪያ እና በጣም ብሪሊያንት እንዲህ ትላለች። የህይወትን ተፈጥሯዊ የቀውስ ሂደት የምንለካበትን ኢንትሮፊን አንስታ በማስከተል ደግሞ ተፈጥሯዊ ቀውስ የሚፈጥረውን ተሻጋሪ ሂደት የምንለካበትን ሲንትሮፊን ጠቅሳ በሰፊው ካብራራች በኋላ መልሷ እንዲህ ታጠቃልላለች። ኢንትሮፊን የምንለው ህይወት ላይ ተፈጥሮ ላይ ቀውስ የሚካሄድበትን መንገድ የምናጠናበት ወይም ኤክስፕሌን የምናደርግበት ወይ ነው። ሲንትሮፊን የምንለው ደግሞ ከዚህ ቀውስ ውስጥ የሚፈጠር ይሄ ኦርደር አለ። የሆነ ምንድነው የሚባለው ከትርምስ ውስጥ የሚወጣ መስመር አለ፣ የሚወጣ መስመር አለ፣ ኦርደር አለ፣ ወይም ተሻጋሪ ሂደት አለ። አዲስ ሂደት ይፈጥራል ይሄ ትርምስ ማለት ነው። አሁን ለምሳሌ ከእሳተ ገሞራ ላይ ተራራ ፎርም ያደርጋል። እሳተ ገሞራው አሁን ይሄ ትርምሱ ነው። የተራራው ፎርሜሽን ደግሞ አዲሱ ኦርደር። ይህንን ካስረዳሽ በኋላ ምን ትላለች? ለጥያቄ መልስ ባጭሩ አንድ ሰው በግለሰብ ደረጃ የሰለጠነ ነው የምለው የተፈጥሮ የኃይል ማዕከል የሚያንዣብብበትን ህይወትን በማስቀጠል ዙሪያ መሆኑን ስታውቅና ከዛ የተፈጥሮ ፍሰት ጋር ተዋህዶ ሲገኝ ነው። ኦ ማይ ጋድ ዋት ቢዩቲፉል ዌይ ቱ ፑት ኢት ማለት ነው። ላይክ በጣም ነበር ደስ ያለኝ። ምን ማለት ነው ልትል የፈለገችው ምንድን ነው? እሷ ህይወት ላይ ኢንትሮፊ እና ሲንትሮፊ እንዳልነው ቀውስ አለ፣ ከዛ ኦርደር አለ። ከዚህ ቀውስና ኦርደር ጋር ራሱን እያመቻቸ ህይወቱን ማስቀጠል የቻለ ነው ለእኔ የሰለጠነ ሰው። ትርምሱ ሲፈጠር በትርምሱ ውስጥ አልፎ መሄድ የቻለው ኦርደሩ ሲፈጠር ደግሞ ሰላሙ ሲፈጠር ደግሞ ከሰላሙ ጋርም ራሱን አስማምቶ መቀጠል የቻለው ነው ለእኔ ስልጡን ስላለች ማለት ነው። እንዲህ አጠር አድርጋ አስቀምጠዋለች እና ቀጥዬ ይህን እሷን ካነሳው በኋላ የኔን ፖይንት አስቀመጥኩኝ ማለት ነው። ይሄ ነው የኔ ፖይንት። አንድ ውሃ ልጠጣ። ለእኔ ስልጡን ሰው ማለት ላለው በጽፌ ነው። በእኔ እይታ የግለሰብን ስልጣኔ የሰለጠነ ያልሰለጠነ ብለን መዳረሻ ሰጥተነው ገደብ ካስቀመጥንለት ይህ መለኪያ በራሱ አምባገነንነት ነው የሚሆነው። ስልጣኔ የሚደረስበት ነገር ተደርጎ መታየት የለበትም ባይ። ነገር ግን ስልጣኔ የማይቆም ገደብ አልባ ሂደት እንደሆነ ሊታሰብ ይገባል። በመሰረቱ አንድ ሰው ስልጡን ነኝ ብሎ ካሰበ ሰልጥኖ እንደጨረሰ ነገር ሳይሆን ሊያው የሚገባው ስልጡንነቱ ለህይወቱ ሂደት መሳሪያ ሆኖ ሊያገለግለው ነው የሚገባው ባይ። በዚህ መሰረት እያንዳንዱ ሰው የራሱን የስልጣኔ ሂደት ከነዚህ ሶስት መስፈርቶች ራሱን በገለልተኝነት እየለካ ስልጣኔውን መገስገስ ይገባዋል። ማለትም አንድ ሰው ስልጡን ነው ማለት ሂደት ላይ ያለ ነገር ነው። ሰልጥኖ የጨረሰ ነገር አይተዋል። ህይወቱን ለማስቀጠል ይህንን ስልጣኔውን እንደ መሳሪያ ነው የሚጠቀምበት፣ የሚያገለግለው እሱን ነው የሚያገለግለው፣ ማህበረሰብ አይደለም፣ ውጫዊ አካል አይደለም። ይሄ መስፈርት እሱን እያገለገለው ወይ ነው ከሚል መነሳት አለበት ብዬ ነው ይህ መስፈርት ያስቀምጡት። አንደኛው ብዬ ያስቀመጥኩት ምን እላለሁ? መታወቅ ያለበት ዋናው ነገር ቢኖር እላለሁ የመጀመሪያው መስፈርት ሳስቀምጥ በህይወት ላይ ቋሚ የሆነ ነገር የለም። ሁሉም ነገር ሂደት ላይ ነው። ከህይወት ለአንድ ሰከንድ ለመቆም ብንሞክር እንኳን ያቺ ሰከንድ አልፋ ራሳችንን የምናገኘው ቀጣዩ ሂደት ላይ ነው እንጂ ልንቆምበት የፈለግነው ሰከንድ ላይ ቆመን ራሳችንን ማግኘት አንችል። ማለትም ሁሉም ነገር ቀጣይነት ያለው ሂደት ላይ ነው። ሰው ህይወቱን በዚህ ቀጣይ ሂደት ውስጥ ያለ የሂደቱ አካል እንደሆነ አውቆና መቆም እንደሌለ ተገንዝቦ በቀጣይ ሂደቱ ላይ ዝግጁ ሆኖ ተስፈኛ ስነ ልቦና ሊገነባ ግድ ይለዋል። በእያንዳንዱ ሂደት ውስጥም ለነገ ያለው ተስፈኝነቱ እያደገ መሄድ አለበት። ምክንያቱም ለቀጣይነቱ ይህን ተስፋ ማነገቡ መሰረታዊ እርምጃን ያስኬዷል። ዊዛውት ተስፋ ቀጣዩን እርምጃ የሚራምድበትም ምክንያት የለውም ህይወቱ ላይ። የመጀመሪያው መስፈርት ቢንግ ኦፕቲሚስቲክ እለዋለሁ። ሁለተኛው ቢንግ ስትሮንግ እለዋለሁ። በቀጣይ ህይወቱ ላይ ያለውን ነገር ውጣ ውረድ እንደሆነ ደግሞ ማወቅ አለበት ማንኛውም። ይሄ መሆኑን በደንብ አውቆ የሚገጥመውን ማንኛውንም ውጣ ውረድ በድል ለመወጣት ደግሞ ጥንካሬን መገንባቱ ግድ ይለዋል። ማለትም የሚመጣውን ነገር ሁሉ ለመጋፈጥ ተስፋው እንዳለ ሆኖ ጠንካራነቱም ከተስፈኝነቱ ጋር እያደገ ይበልጥ እየጠነከረ መሄድ አለበት። ኢትስ መስት ቱ ስቴይ ስትሮንግ ስልጡን ሆኖ ለመቀጠል ተስፈኛ ሆኖ መጠንከርም ግድ ይላል። ቀጥሎ ደግሞ ላይፍ አፈርሜሽን። ይሄ ተስፈኝነቱና ጥንካሬው ይሄ ታዲያ ለተስፈኝነቱና ጥንካሬው ምክንያት የሆነችው እና በዚህ ተስፈኛ ሆኖ እንዲጠነክርላት የተገደደላት የሚወዳት ህይወቱን ማፍቀር ግድ ይለዋል። በድሉ መርካቱም በመከራ መሰቃየቱ ህይወቱ እንደሆነ ሳይረሳ ለድሉ በረካው ልክ ለመከራውም ሊዘምርለት ግድ ይላል። ማለትም ላይፍን አፈርም ሲያደርግ ህይወትን ሲወዳት ተስፈኛ የሆነው የጠነከረው ለወደዳት ህይወት ነው። ነገር ግን እቺን ህይወት ሲወዳት ይሄ ድሉን ወይም ደግሞ መልካም ጎኗን ብቻ መሆን የለበት። መከራውንም እኩል ሊወደው ይገባል። እኩል አቅፎ ሊቀበሉ ይገባል።
ምክንያቱም ያንን መከራ የሚጋፈጥበት ደግሞ ጥንካሬውን ገንብቷል እዛ ጋር። እሱን ደግሞ የሚያልፍበት ተስፈኝነቱን ገንብቷል። ያንን አልፎ ደግሞ የሚሻገረው መልካም ጊዜ ደግሞ የሚያቅፍበት ህይወትን መውደድን ደግሞ በሶስተኛነት ገንብቷል። እነዚህን ሶስት ነገሮች አሟልቶ ህይወቱን እየመራ ያለ ሰው በኤኒ ሚንስ ስልጡን ሰው ነው ብዬ አምናለሁ ለኔ እላለሁ። ከዛ ቀጥዬም ጨርስ ለኔ ስልጡን ሰው ማለት በሂደት ላይ ያለ ሰው ነው። ለኔ ስልጡን ሰው ማለት የሰለጠነ ሳይሆን እየሰለጠነ ነው። ለኔ ስልጡን ሰው ማለት ተስፋው ያጠነከረው ጥንካሬው ደግሞ ያስፈቀረው ነው እላለሁ። ዛትስ ማይ ፖይንት። ጨርሻለሁ። እንደ አማኝና እንደ አማኝ ከሄድን ሌላ ነው ጉዳዩ። ግን ሰለጠነ የሚባለው አንድ ሰው ምንድነው? ከእንስሳ ተለየ ማለት ነው። ገባህ አይደለም እንዴ? ከእንስሳ ተለየ ማለት ነው። በነገራችን ላይ እኔ ካቀረብኩት መስፈርቶች አንጻር ካያችሁት ከሰው ልጆች በላይ እንስሳት ስልጡን ናቸው በዚህ መስፈርት። ይህን ሶስት መስፈርት ከሰው ልጅ በተሻለ ፉሊ አሟልተው የሚኖሩት እንስሳት ናቸው። የትኛውም እንስሳ ሆፕፉል ነው። ወፎች እንትን ምግብ ጎጇቸውን ለመስራት ምን ለማለት ተነስቶ ይበራሉ። ምን ይላሉ? ምንም ሌዚ የሆነ እንስሳ አታይም። ሜቢ ፓንዳ የሚባለው አንድ እንስሳ አለ። በጣም ሌዚ ነው። እኔ እሱ እንስሳ እንዴት ኤክስቲንክት እንዳልሆነ እንዳልጠፋ ይገርመኛል። ምክንያቱም በህይወት እየቀጠለ ያለው በሰው ልጆች እርዳታ ነው። እንዳይጠፋ ተብሎ ሙዚየም ውስጥ ምናምን እንትን እያሉት ማለት ነው እንጂ መኖር አይፈልግም። በቃ ፓንዳ መኖር አይፈልግም። ዝም ብሎ ራሱን ዝም ብሎ ዛፍ ላይ ያወጣና ይፈጠፍጠዋል ወደ ምድር ምናምን። እና ከሱ ውጭ ሌሎቹ እንስሳት በጣም ተስፈኞች ናቸው፣ ጠንካሮች ናቸው፣ ሰርቫይቫል ናቸው። ራሱን የሚያጠፋ እንስሳ የለም። የሰው ልጅ ነው አንድ ራሱን የሚያጠፋ እንስሳ። በጣም ደካማ ከእንስሳት ሁሉ በጣም ደካማው እንስሳ ማለት ነው። ንቃተ ህሊናው እንትኑን ኢንስቲንክቱን አሸንፎት ደካማ የሆነው ንቃተ ህሊና ሪዝኒንጉ ሰርቫይቭ ለማድረግ ቢሊየን ዓመታት ፎርም ያደረገ ኢንስቲንክቱን አሸንፎት ራሱ ላይ ዞሮ ራሱን የሚያጠፋ እንስሳ አንድ የሰው ልጅ። ይህን ስል ግን ኢንተሌክቹዋሊ ኦነስት መሆን አለብኝ። አንድ ራሱን ያጠፋ ሌላ እንስሳ አለን፣ ዶልፊን። በሚገርም ሁኔታ አንዲት አሜሪካዊ የዶልፊኑ አሰልጣኝ ሴት አሰልጣኝ ወዷት አፍቅሯት እሷ ተቀይራ ነው ምናምን ነገር ብቻ ኤኒሞር ከሱ ጋር ሳትሆን ትሬን የምታደርገው እሷ ሳትሆን ስቀር አየሩን አፍኖ ራሱን አጥፍቷል። እና በጣም ክሬዚ የሆነ ስቶሪ ነው። ለስለላ አላማ እየሰለጠነ እያለ ነው ይሄ ሆነው እና አንድ ዶልፊን እንዲያደርጓል በፍቅር ምክንያት። ከዛ ውጭ ራሱን የሚያጠፋ እንስሳ የሰው ልጅ ብቻ። ሌላው ላይፍ አፈርም የማያደርግ እንስሳ የሰው ልጅ ነው። ህይወትን የማይወድ ማለት ህይወትን የሚጠላ ህይወትን የሚጸየፍ ህይወት ላይ ያለን ጸጋዎች ምኖች እንደ ኃጢአት ቆጥሮ ከሞት በኋላ ስላለ ነገር የሚዘላብድ እያለ ሁሉ የሚውል ግን ይህን አሁን ያለውን ውበት የማይኖር አንበሶች እየተጋደሉ እያደኑ ግን ሰላም በሆነበት ሰዓት ጫካ ውስጥ የወፎች ዝማሬ እየሰሙ ነው የሚሄዱት። በሰላም ነው ላይፍ ነው ኤክስፒሪየንስ ይጠቁ ነው። ግን የሰው ልጆች እንደዛ አይደለም። ህይወትን እየጠላን እየረገምን ነው የምኖረው። የፈተና ቦታ እንደሆነች የስጋዊ ሰይጣናዊ እንደሆነች ዱንያ የምትባለው ነገር ከእንስሳት በተሻለ እኔ ስልጡን ነኝ የሚለውም ከነዚህ ሶስት መስፈርቶች ለክቶ የሰው ልጅ የራሱን ስልጣኔ መገምገም ይችላል።